ሰላም ተማሪዎች እንደምን አላችሁ? ዛሬ እንግዲህ በፍሬሽማን ሂስትሪ ወይም ደግሞ በአዲሱ ሞጁል በተዘጋጀው በፍሬሽማን ሂስትሪ በቻፕተር 3 ተገናኝተናል። ያው ከዚህ ቀደም በቻፕተር 1 እና በቻፕተር 2 እንደነገርኳችሁ ኦልሞስት ይህ ኮርስ እስከ ቻፕተር 4 ኦር 5 ድረስ 11ኛ ክፍል ላይ ያስተማርኳችሁ ሂስትሪ ነው። እንግዲህ 11ኛ ክፍል ላይ እንደተማማር ነው ስለ ኢትዮጵያን ሂስትሪ እንዲሁም ደግሞ ስለ ሰው ልጅ አፈጣጠር ተምራችኋል። ቻፕተር 1 እና ቻፕተር 2 የሚዳስሰው ስለሱ ነበረ። አሁን ዛሬ ቻፕተር 3 ላይ ስለ ኢትዮጵያ ሂስትሪ እንጀምራለን። አሲኖ የኢትዮጵያ ሂስትሪ በሶስት ይከፈላል፣ ልክ እንደ አውሮፓውያን ማለት ነው። ምንና ምን? ኤንሸንት በመባል ኤንሸንት ወይም ደግሞ ጥንታዊ ዘመን ይባላል። ሁለተኛው ሜዲየቫል ፔሪድ አለ ወይም ደግሞ የመካከለኛው ክፍለ ዘመን ታሪክ አለ። ሶስተኛው ደግሞ ዘሞደርን ፔሪድ የምንለው አለ። ተግባባን? ዘሞደርን ፔሪድስ ኦፍ ኢትዮጵያን ሂስትሪ የምንለው አለ። ምክንያቱም ኢትዮጵያ በቅኝ ግዛት አልተያዘችም። ስለዚህ የኢትዮጵያን ታሪክ ስናጠና ልክ እንደ አውሮፓውያን ሁሉ ጥንታዊ ታሪክ፣ መካከለኛውና አዲሱ ታሪክ ብለን ነው የምናጠናው። አሁን በዚህ በቻፕተር 3 ላይ የምናየው የጥንታዊ ኢትዮጵያ ታሪክ ነው። ተግባባን? ከፑንት አንስቶ እስከ 1270 ወይም ደግሞ እስከ ዛጉዌ ዳይናስቲ መውደቅ ድረስ ያለውን ታሪክ የምንመለከት ይሆናል። ፖለቲክስ ኢኮኖሚ ኤንድ ሶሳይቲ ኢን ኢትዮጵያ ኤንድ ዘ ሆር ቱ ዘ ኤንድስ ኦፍ ዘ 13th ሴንቸሪ 13ኛው ክፍለ ዘመን ማጠናቀቂያ ወይም አብቶ ታልኳችሁ 1217 ድረስ ያለውን የኢትዮጵያን አንሸንት ሂስትሪ እናያለን ማለት ነው። በመጀመሪያ ኢመርጀንሲ ኦፍ ስቴትን እንመልከት። ያው 11ኛ ክፍል ቻፕተር 2 ላይ እንደምታስታውሱ ስለ ጥንታዊ የዓለም ስልጣኔዎች ስናወራ ጥንታዊ የዓለም ስልጣኔዎች ለመመስረታቸው አራት ዋና ዋና ምክንያቶች አሉ። ምክንያቱም የሰው ልጅ ከዛ በፊት ምንድን ነበር? እንደ እንስሳዊ የሆነ አይነት ህይወት ነበር አይደል የነበረው፣ ቻፕተር 2 ላይ እንደተማር ነው። ስለዚህ የሰው ልጅ ከኒዮሊቲክ ሪቮሉሽን በኋላ ሴደንተሪ ዌይ ኦፍ ላይፍን ጀመረ። ይሄ ሴደንተሪ ዌይ ኦፍ ላይፍ መጀመሩ ደግሞ ምን እንዲፈጥር አድርጎታል? ኮሚኒቲን እንዲፈጥር አድርጎታል። ይሄ ኮሚኒቲ ደግሞ ቀስ በቀስ እያደገ ምንን ፈጠረ? ስቴትን ፈጠረ። በቅድሚያ ስቴት ማለት ነው። ስቴት ሪፈርስ ቱ ዘ አውቶኖመስ ፖለቲካል ዩኒት ዊዝ ፖፑሌሽን ዲፋይን ቴሪቶሪ ሶቨርኒቲ ኤንድ ጎቨርንመንት ዊዝ ዘ ፓወር ቱ ዲክሪ ኤንድ ኢንፎርስ ላውስ ይለናል። አሁን ባለው ስርዓት ስንሄድ ወይም ደግሞ አሁን ላይ ባለው ዲፊኒሽን እና አሁን ላይ ባለው ወይም በዚህ በዘመናዊ ስርዓት ስንሄድ ስቴት ማለት ወይም አንድ መንግስት ወይም ስቴት የምንላት አካል ፖለቲካል ዩኒት ነች ወይም የፖለቲካ ኢንቲቲ ስትሆን በውስጡ አራት ዋና ዋና ነገሮችን ይዛል። የመጀመሪያው አንድ ስቴት ለመባል የራሱ የሆነ ፖፑሌሽን ሊኖረው ይገባል። ይሄን ያህል ነው የተባለ ወይም ደግሞ በቁጥር ይሄን ያህል ነው ተብሎ ዲፋይን ሊደረግ የሚችል እንዲሁም ደግሞ የራሱ የሆነ ካልቸራል፣ ሶሻል፣ ኢኮኖሚካል ዌይ ኦፍ ላይፍ ያለው ፖፑሌሽን ያስፈልገዋል። ሌላው ያቺ ስቴት ወይም ሀገር ተብዬ ምን ያስፈልጋታል? ዲፋይን የሆነ ቴሪቶሪ ወይም ደግሞ ይህ ነው የሚባል በግልጽ የተቀመጠ ድንበር ያስፈልጋታል። ሌላው ሶቨርኒቲ ነው፣ ሉዓላዊ ልትሆን ይገባል። ይቺ ሀገር ከየትኛውም ሀገር ኢንፍሉዌንስ ውጭ የሆነች የራሷን ሶሾ ኢኮኖሚክ ኤንድ ፖለቲካል ኤክሰርሳይዝ ያላት ሀገር ልትሆን ይገባል። ሶቨርኒቲ ወይም ሉዓላዊነት፣ የራሷ የሆነ ህገ መንግስት፣ የራሷ የሆነ ነፃነት ያላት ሀገር ሊሆን ይገባል። በሌላ ሀገር ኢንፍሉዌንስ ከሆነች ወይም ደግሞ በሌላ ሀገር ጥገኝነት ላይ ካለች ይቺ ሀገር እንደ ሀገር ልትቋቋም አትችልም። ሌላው ጎቨርንመንት ነው። የራሷ የሆነ ሉዓላዊነት አላት ካለ ሉዓላዊ ከሆነች ነፃ ከሆነች ምን አላት ማለት ነው? አስተዳዳሪ አካል ይኖራታል ማለት ነው። ጎቨርንመንት ያላት የራሱ የሆነ ፓወር ያለው ህግን ሊያወጣ ህግን ኢንፎርስ ሊያደርግ ዲክሪ ሊያደርግ አውጥቶ ሊያስፈጽም ማውጣት ብቻ አይደለም፣ ህግ እንደዚህ አውጥቻለሁ ማለት ብቻ ሳይሆን ያንን ህግ ማስፈጸም የሚያስችል ፓወር ወይም አቅም ያለው መንግስት ያስፈልጋታል። እነዚህን አራት ነገሮች ስታሟላ በአሁኑ ሰዓት ላይ አንድ ስቴት ተብላ ትመሰረታለች ማለት ነው። ለምሳሌ በቅርቡ የሶማሌላንድን ጥያቄ ማንሳት እንችላለን። ነገር ግን ኢን ዘ አንሸንት ፔሪድስ ኦፍ ስንሄድ ደግሞ ወይም ደግሞ በጥንት ጊዜ ስንሄድ ደግሞ አራት ዋና ዋና ነገሮች ያስፈልጓቸዋል። እስኪ እየሄድን እንመልከተው። ስቴትስ አሮዝ ኢንዲፔንደንትሊ ኢን ዲፍረንት ሪጅንስ ኤንድ አት ቫሪየስ ታይምስ ይለናል። በተለያዩ ቦታዎች ላይ በተለያየ ጊዜ ላይ ስቴቶች ተመስርተዋል። ዘ ፈርስት ስቴት ዌር ቴዎክራቲክ ስቴትስ ይለናል። አንደኛው ጥንት ላይ ስቴቶች ለመመስረት አንደኛው ፋክተር ወይም ኪ ኤሌመንት ምንድን ነው? ቲዮክራቲክ ስቴት ወይም ደግሞ ይሄ በሃይማኖት የተመሰረተ ስቴት ማለት ነው፣ ወይም ደግሞ ሪሊጂየስ ነው ማለት ነው። አንዱ ስቴት ለመመስረት ዋነኛው ምክንያት ቲዮክራቲክ ዌይ ነው ወይ ሪሊጂየስ ነው። ለምሳሌ ሪሊጂየስ ስቴቶች ካላችሁኝ እነዚህ ኢስላሚክ ስቴቶችን ነው በዋነኝነት ልናነሳ የምንችለው፣ ወይም ደግሞ እስላማዊ መንግስታቶች ማለት ነው። ኦቶማን ኢምፓየርን እንደ ዓለም አቀፍ ደረጃ ማንሳት ይችላል። የዓለም ሀያሏ ታላቋ ስቴት ኦቶማን ኢምፓየር ማንሳት እንችላለን። ኢትዮጵያ ውስጥ እነ አዳል እነ ይፋትን ማንሳት እንችላለን። ተግባባን? ዊዝ ፕሪየስትስ ይለናል። ክርስቲያን መንግስት ከሆነ በቄሶች ነው የሚመራው፣ ወይም ደግሞ ሙስሊም ከሆነ በሱልጣኖች ወይም በሼሞች ይመራል። ኦቨርሲንግ ዘ ሶሻል ኤንድ ሪሊጂየስ አፌርስ ኦፍ ዜር ፒፕል አስ የፕሮዳክሽን ቢካም ማርኬት ኦሪየንትድ ይለናል። ዘ ፕሪየስትስ ዌር ግራጁዋሊ ሪፕሌስድ ባይ ቺፍስ ሁ ቢጋን ኮሌክቲንግ ሬጉላር ኤንድ
compulsory tributes known as a protection payments with which they maintained themselves and their supporters, chiefly the army, the bureaucracy and አዘር ፎሎወርስ ይለናል። ከዛስ እንዳልኳችሁ የሰው ልጅ መጀመሪያ ምን ሆነ? ሴዴንተሪ ዌይ ኦፍ ላይፍ ማኬር ጀመረ፣ አግሪካልቸርን ማኬር ጀመረ። ከዛ ኮሚኒቲ መሰረተ። ይሄ ኮሚኒቲ ደግሞ ቀስ በቀስ ወደ ስቴት አደገ። ከዛ ስቴት ውስጥ ደግሞ ምን አለ? ኦልሞስት ኒውሮቲክ ሪቮሉሽን ላይ የሰው ልጅ ምን መስርቷል? ላንጉዌጅንና ሪሊጂየስን እንትን ብሏል ጀምሯል። ሶ እነዚህ የሃይማኖት መሪዎች በጣም ይፈራሉ፣ በህብረተሰቡ ዘንድ ይከበራሉ። ተግባባን። ከነሱ በላይ ሌላ አካል ያለው ጀስ ፈጣሪ ነው። ስለዚህ እነዚህ አካላት ከፈጣሪያችን ጋር ወይም የሁላችንም የበላይ ከሆነው ፈጣሪ ጋር የሚያገናኙ ናቸው ተብሎ ይታሰብ ስለነበር ብዙዎቹ ምን ይደረጉ ነበር ማለት እንደ ሩለር ወይም ደግሞ እንደ መሪ የሚቆጠሩ ነበር። እነሱ ካሉ አሉ ነው። ተግባባን አይደለ? ከዛ ግን ዓለም የፖለቲካ ስርዓቷ እየተለወጠ መምጣት ጀመረ። ተግባባን። ከዚህ ከሪሊጂየስ ወዴት መምጣት ጀመረ? የተለያዩ ዋር ሊደሮች ትሬደሮች እንደምን እየሆኑ መምጣት ጀመሩ? እንደ ሩለር እየሆኑ መምጣት ጀመሩ። ስለዚህ ለዚህ ነው ኤርሊ ስቴቶች ሲመሰረቱ አራት ዋና ዋና ምክንያቶች ያስፈልጋቸዋል። አንደኛው ሪሊጂየስ ነው ወይም የሃይማኖት መሪ ሆኖ ስቴት ሊመሰረት ይችላል። ሁለተኛው ደግሞ ትሬድ ሮት ኮንትሮል ነው ወይም ዋነኛ የንግድ መስመሮችን ተቆጣጠራችሁ ማለት በዛ ሰዓት ላይ ከግብርና ቀጥሎ ዋነኛው የገቢ ምንጭ የንግድ እንቅስቃሴ ስለነበረ የንግድ መስመሮችን ተቆጣጠራችሁ ማለት ትሪቢዩት ትሰበስባላችሁ ወይም ደግሞ እዚህ ጋር እንደተጠቀሰው ግብር ትሰበስባላችሁ። ሬጉላርም ኮምፐልሰሪ የሆኑ ትሪቢዩቶችን ትሰበስባላችሁ። እነዚህ ትሪቢዩቶች ደግሞ ከፍተኛ የሆነ ገቢ ነው ያላቸው። ግብር መሰብሰብ ብቻ አይደለም። ዋነኛ የንግድ መስመሮችን ተቆጣጠራችሁ ማለት ያለምንም ወጪ ከዚህ የንግድ መስመር ላይ የተለያዩ መሳሪያዎችን መጥለፍ ትችላላችሁ። ሶ ይሄ ምን ያደርጋቸዋል ማለት ነው? ኢኮኖሚካሊ ኬፓብል ያደርጋቸዋል እነዚህ ስቴቶች ማለት ነው። ከዛ ባለፈ ደግሞ የተለያዩ ጦር መሳሪያዎችን ያለምንም ወጪ ማስገባት ይቻላል ማለት ነው። ተግባባ። አክሱም በአዶሊስ መያዝ ምክንያት የወደቀችበት አንደኛው ምክንያት ይሄ ነው። አንደኛ ፋየር አርሞቿ ከዛ በኋላ የጦር መሳሪያዎችን ኢምፖርት ማድረግ አልቻለችም። ወደ ውጭ የምትሸጧቸው ነገሮች ይቆረጣሉ። ስለዚህ ገቢያቸው ይቀንሳል ማለት ነው። ተግባባን። ኤክስፖርት ከምታደርጉት የምታገኙት ገቢ ይቀንሳል። ኢምፖርት ስታደርጉ ደግሞ በነፃ ታገኟቸው የነበሩ ምርቶች በሙሉ ኮንትሮል ይደረጋሉ። ተግባባን። ያንን የንግድ መስመር በተቆጣጠረው አካል ኮንትሮል ይደረጋል። ያ ኮንትሮል ያደረገው አካል ደግሞ ራሱን በጣም ፓወርፉል ማድረግ ይችላል። ከዛም ደግሞ ያንን ፓወር ተጠቅሞ ወይም ደግሞ ያገኘውን ስትሪንግስ ተጠቅሞ ደግሞ ፖለቲካል ፓወር መያዝ ይችላል ማለት። ለምሳሌ የኩኑ አምላክ ዛጉዌን ሲጥል ይሄንን ወይን የተጠቀመው። ሶ ሁለተኛው ሪሊጂየስ አልኳችሁ፣ ትሬድ አልኳችሁ። ሶስተኛው ደግሞ ምንድነው? ዋር ሊደርሺፕ ነው። ጠንካራ የጦር መሪ ስትሆኑ ያንን ጥንካሬያችሁን ተጠቅማችሁ ስቴት መመስረት ትችላላችሁ። ለምሳሌ አህመድ ግራኝ ማንሳት እንችላለን። ያው ሪሊጂየስም ነው እንዲሁም ደግሞ ዋር ሊደርሺፕ ወይም ደግሞ የነበረው የጦር አመራር ብቃት በጣም ብዙ ሙስሊም ስቴቶችን አንድ ላይ ዩኒፋይድ አድርጎ የክርስቲያን ኪንግደምን መዋጋት አሸንፎም ደግሞ የኢትዮጵያን ኢምፓየር ማስተዳደር ችሏል ማለት ነው። ዜን አራተኛው ደግሞ ምንድነው? አግሪካልቸር ወይም ደግሞ አግሪካልቸር ሳይሆን ዳይሬክት አግሪካልቸር ሳይሆን ኢሪጌሽን ሲስተም ነው። የኢሪጌሽን ሲስተም ለምሳሌ ኢጅፕትን ማንሳት ይቻላል። ስቲል ናው አሁንም ድረስ ኢጅፕት በኢሪጌሽን ላይ ቤስድ ያደረገች ስቴት ነች። ተግባባን። የአባይ ወንዝ ተቋረጠ ወይም ደግሞ በናቹራል ወይ ለምሳሌ የአባይ ወንዝ ደረቀ ከተባለ ኦልሞስት በዛው አብራ ማን ትደርቃለች? ኢጅፕት ትደርቃለች ማለት ነው። አንሸንት ፔሪድ ላይ ሜሶፖታሚያን ስናነሳ በኤፍራጥስ ኤንድ ጤግሮስ ወንዞች ላይ ማነች፣ ቻይናን ስናነሳ በየሎ ሪቨር ላይ ኦር ሁዋንግሂ ቫሊ ላይ፣ ኢንዲያን ስናነሳ በኢንዱስ ቫሊ ላይ የተመሰረቱ ናቸው። እዛ አሜሪካ ላይ ስንሄድ እነ ማያ፣ ኢንካ፣ አስቴክስ እነሱ ሜዲየቫል ፔሪድ ላይ ቢመጡም ምን አላቸው ማለት ነው? ቫሊዎች ላይ የተመሰረቱ ናቸው ማለት ነው። ዋን ኦፍ ኢምፖርታንት ፋክተር ኢን ዘ ኢመርጀንስ ኦፍ ስቴት ዋዝ ዘ ቢጊኒንግስ ኦፍ ሴደንተሪ አግሪካልቸር ኦር ኢሪጌሽን ፒፕል ሃድ ቱ ዲሴንድ ፍሮም ማውንቴን ሳይድስ ቱ ቢልድ ሃውስስ ኒር ካልቲቬተር ፕሎትስ ፌንሲንግ ቦዝ ፋርሚንግ ፊልድስ ኤንድ ሬዚደንስስ ኤንድ ሃርቨስትድ ክሮፕ ሃድ ቱ ቢ ስቶርድ ኤንድ ፕሮቴክትድ ፍሮም ሂሚዲቲ ኤንድ ሮደንት ይለናል። ያው ይሄ ምን እንደሚያደርጉ ነው የሚገልጸው። በአጭሩ ምንድነው ሰዎች በተለይ ለምሳሌ በኢትዮጵያ የአየር ንብረት ስራ ስንመጣ በጣም ሃቢቴትድ የሆነው ወይም ደግሞ ፖፑሌትድ ደንስሊ ፖፑሌትድ የሆኑ የትኛው የአየር ንብረት ነው ተብላችሁ ነው ብዬ ነበር ጂኦግራፊ ላይ ያስተማርኳችሁ። ደጋ ኤንድ ወይና ደጋ ነው አይደለ? ምክንያቱም እነዚህ አብዛኞቹ ምድራቸው ፕላቷማ ወይም ደግሞ ከ2000 አንስቶ እስከ 2500 እስከ 3000 ሜትር ከፍታ ያላቸው አካባቢዎች ናቸው። እና እነዚህ አካባቢዎች ፕላቶ፣ አምባ እንዲሁም ደግሞ ሂል ማውንቴን ሳይድ ይሰኛሉ። እና እነዚህ አካባቢዎች ላይ ሰው በብዛት ይኖርባቸዋል። ለምንድን ነው? ለአግሪካልቸራል ፕራክቲስ በጣም ምቹ የሆኑ አካባቢዎች ስለሆኑ ነው። ዜር ክላይሜት ኮንዲሽናቸው ያላቸው የአፈር አይነት ተግባባን። ይሄ ኒቶሶልስ የምንለው እና ሉቪሶልስ የምንላቸው የአፈር አይነቶች ያሏቸው ናቸው። ሶ እነዚህ አካባቢዎች ለአግሪካልቸራል ፕራክቲስ በጣም ምቹ ናቸው። ስለዚህ ሰዎች በብዛት ወዴት ይፈልሳሉ? ወደ እነዚህ አካባቢዎች ይፈልሳሉ። ከዛ እነዚህ አካባቢዎች ላይ ጥቅጥቅ ብለው መኖር ይጀምራሉ፣ ወይም ደግሞ ሰብሰብ ብለው ኮሚኒቲ ፈጥረው መኖር ይጀምራሉ። ከዛ ይሄ ኮሚኒቲ ደግሞ የሆነ ሰዓት ሊደር ይኖረዋል።
ዜን ወደ ምን ያድጋል ማለት ነው? ወደ ስቴትነት ያድጋል። ያቺ ስቴት ደግሞ ምን ትላለች? ተስፋፋለች፣ ኤክስፓንድ ታደርጋለች። ከዛ ከማውንቴን ሳይድ ወይም ደግሞ ከዛ አግሪካልቸራል ኤሪያ ተነስቶ ወደ ተለያዩ አካባቢዎች እየተስፋፋ ይሄዳል ማለት ነው። ሴንተሩን ማንን ያደርጋል? ያንን ቦታ ያደርጋል። ለምሳሌ ሮማን ኢምፓየርን ስታነሳው ለምሳሌ የዓለማችን ታላቁ ኢምፓየር ሮማን ኢምፓየር የተነሳው ከየት ነው? ከፓላታይን ሂል ነው አይደለ? ሮሙለስ እና ሬሙስ የተሰኙት ሁለት ወንድማማቾች ፓላታይን ሂል ላይ ነው የመሰረቱት። ሶ ፋሚሊስ ፕሪፈርድ ቱ ሊቭ ቱጌዘር ፎርሚንግ ኤ ላርጅ ኮሚኒቲ። ቤተሰብ አለ። ያ ቤተሰብ ደግሞ ቀስ በቀስ ከሌሎች ጋር ኢንተግሬት እያደረገ ላርጅ ኮሚኒቲ ይፈጥራል። ፎር ኤ ቤተር ሴኩሪቲ ቱ ሄልፕ ኢች አዘር ኢን ዘ ሃርድ ወርክ ኢንቮልቭድ ዩዚንግ ስቲክስ ኦር ሆስ ፎር ፕላንቲንግ ዋዝ ስቲድሊ ሪፕሌስድ ባይ ኦክስ ድሮውን ፕሎዊንግ ዊዝ ሪዛልትድ ኢን ሰርፕለስ ፕሮዳክሽንስ ይለናል። መጀመሪያ ልክ አሁን የግብርና ስርዓቱ አሁን ላይ ትራክተር ላይ ደርሷል አይደለ? መጀመሪያ ግን የሰው ልጅ ግብርናን ሲጀምር በምንድን ነበር? ልክ በእጅ የሆኑ ስቲኮችን ይዞ በእነሱ ነበር የሚቆፍረው። ይሄ ልክ እንደምንድን ነው ኩትኳቶ እንደምንለው ማለት ነው። አሁን ገበሬው ምን ያደርጋል? ይሄ ወሎ አካባቢ ጥልቆ ይባላል እኔ በማውቀው ቋንቋ። ወይም ደግሞ እቺ የሆነች ትንሽ መቆፈሪያ ዶማ ነገር አለ አይደለ? እሱ ምንድነው ጀስት በትንሹ ለመቆፈር ነው። ወይም ትንሽ የመሬትን ቆፈር አድርገን ለመትከል ነው የምንጠቀምበት አይደል? አሁን ላይ በዛ ሰዓት ግን እነሱ ልክ እንደዚህ አይነት ስቲኮችን እያዘጋጁ ምን ያደርጋሉ? ይተክሉ ነበረ። ከዛስ ቀስ በቀስ ይሄ የግብርና ስርዓት ወደ ምን ተቀየረ? ወደ በሬ እርሻ ወይም ደግሞ ኦክስ ድሮውን ፕሎ ተቀየረ። ፕሎ ማለት እርሻ ነው። እሺ ፕሎ ማለት እርሻ ማለት ነው። ሶ በበሬ ምን ማድረግ ጀመሩ? ማረስ ጀመሩ። ይሄ ደግሞ ምን አደረገ ማለት ነው? በእጅ እየቆፈሩ ሲዘሩና ሲተክሉ በጣም ምንድን ነው ሌቨረስ ነው አይደል? ወይም ደግሞ በጣም አድካሚ የሆነ ነው። ነገር ግን በበሬ ሲሆን ግን በአንድ ጊዜ በጣም ብዙ መሬትን ማረስ ይቻላል፣ ብዙ ምርትን ማምረት ይቻላል። ሶ ይሄ ምን አድርጎታል ማለት ነው? ሰርፕለስ ፕሮዳክሽን እንዲኖር አድርጎታል። ፋርሚንግ ኮሚኒቲስ ኤክስቼንጅ ዜር ፕሮዳክትስ ዊዝ ቤተር ወቨን ክሎትስ ኤንድ ቱልስ ፍሮም አርቲዛንስ ሁ ስፔሻላይዝድ ኢን ዘ ፕሮዳክሽን ኦፍ ዘስ አይተምስ ይለናል። እነዚህ ገበሬዎች ደግሞ ምን ያደርጋሉ ማለት ነው? ሁሉም ማህበረሰብ ገበሬ ነው ማለት አይደለም። ተግባባን? ሁሉም ማህበረሰብ በዛ ሰዓት ሁሉም ገበሬ ነው ማለት ሳይሆን የእጅ ጥበብ ስራ የሚሰሩ አካላት ደግሞ አሉ። ክራፍትስሜን እንላቸዋለን። አንዳንዶቹ ብረት በማንጠር የተለያዩ ስለታም የሆኑ መሳሪያዎች የሚሰሩ ይኖራሉ። አንዳንዶቹ ደግሞ እጽዋቶችንና ክሮችን ወይም ደግሞ የተለያዩ ሮ ማቴሪያሎችን በመጠቀም ልብሶችን፣ ክሎዞችን ይሰራሉ። ስለዚህ እነዚህ ገበሬዎች ወይም እነዚህ ፋርሚንግ ኮሚኒቲ የምንላቸው በግብርና የሚተዳደሩት አካላት የግብርና ውጤታቸውን ይዘው ሂደው ከነዚህ ክራፍትስሜኖች ጋር ምን ያደርጋሉ ማለት ነው? ኤክስቼንጅ ይደራረጋሉ። ግራጁዋሊ ኢንተርሚዲየተሪስ ይለናል። ትሬደሮች መጡ በዚህ ስርዓት ሲስተም ማለት ነው። ተግባባን? ገበሬው ምርቱን ይዞ ሄድና በሆነ ልብስ ለውጦ ይመጣል። የሆነ ያህል ጤፍ ይዞ ሄድና የሆነ ያህል ጣሳ የሆነ ያህል ስፍር ጤፍ ይዞ ሄድና ወይም ስንዴ ይዞ ሄድና ልብስ ቀይሮ ይመጣል። ሶ ይሄ ባርተሪንግ ሲስተም ወይም ይሄ ኤክስቼንጅ ሲስተም ምንን ፈጠረ? ትሬደሮች፣ ኢንተርሚዲየተሮች ወይም ደግሞ ይሄንን ስርዓት የሚያሳልጡ ይሄ አይዲያው የሆነ አካላት ብልጭ አለላቸው። ለምን እንደዚህ አናደርግም? ትሬዲንግ ለምን አንጀምርም? በሚል ይሄንን የልውውጥ ስርዓት የሚያካሂዱ ነጋዴዎች መጡ። ቱ ባይ ዘ ፕሮዳክትስ ኦፍ ቦዝ ፓርቲስ ኤንድ ቴክ ዘም ቱ ዘ ፕሪ ዲተርማይንድ ፕሌስ ኦር ማርኬት ፎር ኤክስቼንጅስ ይለናል። ከዛ እነዚህ አካላት ኢንተርሚዲየተሮች ምን ማድረግ ጀመሩ? ፕሮዳክቶቹን ከምንጮቻቸው ይገዙና ከገበሬው የግብርና ውጤቶችን ከክራፍትስሜኖቹ እነዚህን ክሎዞች እና ሌሎች ክራፍት ቱሎችን ይገዙና ወዴት ይዘው ይሄዳሉ? ወደ ማርኬት ሴንተሮች ይዘው ይሄዳሉ። ዘስ ዘ ስቴትስ ዌር ፎርምድ ሜንሊ ስሩ ዘ ኤክስፓንሽንስ ኦፍ አግሪካልቸር። አያችሁ፣ በግብርና መጀመሪያ የተመሰረቱ ስቴቶች ነበሩ። አሁን ደግሞ የንግድ ማዕከል በሆኑ ከተሞች ላይ ወይም ደግሞ የንግድ ስርዓት በሚሳለጥባቸው ቦታዎች ላይ ደግሞ አዲስ ስቴቶች መመስረት ጀመሩ። which greatly contributed to the specialization of labor further the growth of trade facilitated the development of states ይለናል። በተጨማሪ ትሬድ ሮት እንደ ስቴት መመስረት ብቻ ሳይሆን ስቴቶች እንዲጠናከሩና እንዲስፋፉ ትልቅ አስተዋጽኦ የተወጣ ነው። Ethiopia and the Horn is one of the region in Africa where the early state formation took places. From small beginning, such states gradually developed into powerful kingdoms and even empire with a well ዲሞክራቲክ ሶሻል ካልቸር ይለናል። ሶ ኢትዮጵያን ስርዓት እንግዲህ ስንመለከት ኢትዮጵያና ኦሮሞ አፍሪካ ላይ የመጀመሪያዎቹ ስቴቶች ፑንት፣ ዳማት፣ የሃ ምንላቸው ሲሆኑ ከዛም ፓወርፉል እስከሆኑት እስከነ አክሱም፣ ዜን፣ ዛጉዌ ከዛ ዘ ክርስቲያን ኪንግደም አለ። ከዛ ዘ ጎንደሪያን ፔሪድ እናገኛለን ሜዲቫል ኪንግደም ላይ። ከዛ ዘመን መሳፍንትን ተሻግሮ ዘ ኢምፓየር ኦፍ ቴዎድሮስ መጣ። ከዛ ቴዎድሮስ፣ ተክለ ጊዮርጊስ፣ ዮሐንስ፣ ከዛ ሚኒሊክ፣ ከዛ ልጅ ኢያሱ፣ ከዛ ዘውዲቱና ራስ ተፈሪ፣ ከዛ ኢምፔረር ኃይለ ሥላሴ፣ ዜን ደርግ አለ። ከዛ ደግሞ የአሁኑ የኢህአዴግ ስርዓት ከዛ ብልጽግና ብሎ መጣ ማለት ነው። ጂኦግራፊካሊ ፕሮክሲሚቲ ቱ ዘ ኮንትሮልስ ኦፍ ኢንተርናሽናል ወተር ቦዲስ ላይክ ሬድ ሲ፣ ገልፍ ኦፍ ኤደን ኤንድ ኢንዲያን ኦሽን አሎንግ ዊዝ ዜር ፖርትስ አስ ዌል አስ ሪች ኢንተሪዮር ፌቨርድ ሰም ኦፍ ዘም ቱ ቢከም ስትሮንገር ዛን ዜር ኔትወርክስ ኤንድ ቱ ኢቨንቹዋሊ ዶሚኔት ዘም ይለናል። እንግዲህ የኢትዮጵያንና የሆርን ኦፍ አፍሪካን ስቴቶች ስንመለከት ለመመስረታቸው እንዲሁም ደግሞ ከዛ በኋላም ደግሞ ከአጎራባች ግዛቶች የበለጠ ጠንካራና
ዱሬብል የሆነ ስቴት እና ኪንግደም ለመመስረታቸው ምክንያቱ ምንድን ነው ሲባል እንደምታውቁት ኢትዮጵያና አፍሪካ ቀንድ አካባቢ 3 ዋና ዋና የውሃማ አካላቶች አሉ፣ ወይም ደግሞ ባህርና ውቅያኖሶች አሉ። አንደኛው ኢንዲያን ኦሽን ነው፣ የህንድ ውቅያኖስ ነው። ሁለተኛው ገልፍ ኦፍ ኤደን የኤደን ባህረ ሰላጤ፣ ይሄ ከደቡብ አረቢያ ግዛቶች ጋር የሚያገናኘን ወደ ህንድ የሚወስደው ሲሆን ሶስተኛው ደግሞ ሬድ ሲ ነው፣ ቀይ ባህር ነው። ይሄ ደግሞ ወደ እዛ በኢጅፕት በኩል አድርጋችሁ ወደ እስራኤል እንዲሁም ደግሞ ወደ አውሮፓ የሚወስዳችሁ ባህር ነው ማለት ነው። ስለዚህ እስኪ እነዚህን ስቴቶች ቀስ በቀስ አንድ በአንድ እንመልከታቸው። ከአንሸንት ስቴትስ ኦፍ ኢትዮጵያን ስንመለከት ኖርዝ ኤንድ ኖርዝ ኢስተርን ላይ ነው አብዛኞቹ የነበሩት፣ ወይም ደግሞ ሰሜንና ሰሜን ምስራቅ ኢትዮጵያ ላይ ነበረ አብዛኞቹ የነበሩት ማለት ነው። ሶ የመጀመሪያው ፑንት ነች። ፑንት ኢዝ ዘ ኤርሊየስት ሪከርድድ ስቴት ኢን ኢትዮጵያ ኤንድ ዘ ሆርን ይለናል። በኢትዮጵያና አፍሪካ ቀንድ አካባቢ የመጀመሪያው ስቴት ነች ተብሎ የሚታሰበውና ግኝትም የተገኘው ስለ ፑንት ነው። ዘ ኤቪደንስስ ፎር ፑንት ካምስ ፍሮም ኢጂፕሽያን ሄሮግሊፊክስ ራይቲንግ ይለናል። አኮምፓይንድ ባይ ቪቪድ ፔይንቲንግ ዛት ዲስክራይብስ ኤ ሲሪስ ኦፍ ናቫል ኤክስፔዲሽን ዛት ዘ ኢጂፕሽያንስ ፈሮን ዲስፓችድ ቱ ዘ ኤሪያ ይለናል። እንግዲህ ስለ ፑንት የተጻፈ ኢትዮጵያ ውስጥ ምንም አይነት መረጃ የለም። ወይም ደግሞ ፑንት እዚያ ግዛት ላይ ነበረች እዛ ወይም ደግሞ ከዚህ እስከዚህ የሆነ አይነት ዲፋይን ቴሪቶሪ አላት፣ እንደዚህ አይነት ነገስታት ነበሯቸው፣ እንደዚህ አይነት ህዝቦች ነበሩ የሚል ምንም አይነት ሪከርድድ የሆነ ኢትዮጵያ ውስጥ ያለ ኤቪደንስ የለም። ስለዚህ ታዲያ ፑንት እዚህ ጋር እንዴት መጣች ካላችሁ፣ ወይም ደግሞ ስለ ፑንት ማን አውቆ ነው ከተባለ ፑንት የምትባል ስቴት ኢትዮጵያና አፍሪካ ቀንድ አካባቢ ወይም ደግሞ እዚህ አፍሪካ ቀንድ አካባቢ ላይ አሁን ኢትዮጵያን የሚያካትት ምንም ግልጽ የሆነ ነገር የለም። ነገር ግን ሂስቶሪያኖች እንደ መላምት የሚያስቀምጡት ምንድነው ይሄ ከኤርትራ ወይም ደግሞ ከሰሜን ምስራቅ ኢትዮጵያ ከሰሜን ኢትዮጵያ ጫፍ አንስቶ እስከ ሶማሊያ ድረስ እስከ ሶማሊላንድ ድረስ የሚደርስ ግዛት አላት ተብሎ ይታሰባልና ስለዚህ ስለ ፑንት መረጃ የተገኘው የት ነው? በግብጾች ጽሁፍ ላይ ነው። ግብጾች ታውቃላችሁ የራሳቸው የአጻጻፍ ስርዓት አላቸው። ሄሮግሊፊክስ ይሰኛል። ፓፒረስ ደግሞ መጻፊያው መሳሪያ ነው። ግብጾች በዚህ በሄሮግሊፊክስ ራይቲንጋቸው ላይ እንዳስቀመጡት ከሆነ ምንድነው የግብጽ ፈርዖኖች በተለይ ደግሞ ኩዊን ሃሽፐስት የምትባለዋ ከግብጽ ፈርዖኖች ወይም ደግሞ ነገስታት መካከል አንዱ የሆነችው ኩዊን ሃሽፐስት ወደዚህ ወደ ፑንት ግዛት የተለያዩ መርከቦችን ትልክ ነበር፣ የንግድ መርከቦችን ማለት ነው። እና ከዚህ ከፑንት ወደ ግብጽ ከግብጽ ደግሞ ወደ ፑንት የንግድ ስርዓት ይካሄድ ነበር። በዚህ ምክንያት ግብጾች ስለ ጥንታዊ ታሪካቸው በተጻፈበት ጽሁፍ ላይ በዛሽ መሀል ስለ ፑንት ሜንሽን ተደርጓል። ፑንት ደግሞ ከግብጽ ወደ ሳውዘርን ፓርት ወይም ደግሞ ከግብጽ ደቡባዊ ክፍል ላይ እንደነበረች ተጠቅሷል። ስለዚህ ከግብጽ ደቡባዊ ክፍል እንደምታውቁት ሱዳንና ኢትዮጵያ እንዲሁም ደግሞ አፍሪካ ቀንድ አካባቢ ነው። ይህ አካባቢ ምናልባት ፑንት የነበረችበት ታይም ቦታ ነው ተብሎ ይታሰባል። ፈርዖን ሳሁር ይለናል ከ2743 ከ2731 ነበር የነበረው። ሴንት አን ኤክስፔዲሽን ቱ ኮሌክት ማይሪስ ኢቦኒ ኤንድ ኤሌክትረም ይለናል። እነዚህ ኢቦኒ ምንድን ጠንካራ የሆነ እንጨት አለ እዚህ ትሮፒካል አካባቢ የሚበቅል እና እነዚህን ምርቶች እንዲሁም ጎልድና ሲልቨር ቅይጦችን ከዚህ አካባቢ ይዞ ይር ነበር ፈርዖን ሳሁር ማለት ነው። ዱሪንግ ዘ ሬንስ ኦፍ ፈርዖን አሶሲ ዘ ትሬዠርስ ኦፍ ጋድ ባወርዴድ ቱክ ዘ ዳንሲንግ ድዋርፍ ኦር ዲንክ ፍሮም ዘ ፑንት ቱ ኢጅፕት ይለናል። በተጨማሪ ደግሞ ፈርዖን አሶሲ እነዚህ ለጣዖታት ዳንስ ወይም ደግሞ እንትሎችን የሚያቀርቡ ይሄ ሃይማኖታዊ ስርዓት ሲያካሂዱ የውዝዋዜ አይነት ስርዓትን የሚያካሂዱ አካላትን ከዚህ ከፑንት ይዞ ይወስድ ነበር። ዘ ቤስት ዲስክራይብድ ኤንድ ኢሉስትሬትድ ኤክስፔዲሽን ዋዝ አንደርቴክን ዱሪንግ ዘ ሬን ኦፍ ኩዊን ሃሽፐስት። ያው አሁን ቅድም እንደጠቀስኩላችሁ በደንብ በጽሁፋቸው ላይ የተገለጸውና በደንብ ስለ ፑንት ዌል ነውን በደንብ የሚገልጸው የማን ነው? የኩዊን ሃሽፐስት ታሪክ ነው። እና በእሷ ጊዜ በጣም ብዙ ኤክስፔዲሽኖች ወደዚህ ወደ ፑንት ይላክ ነበረ። የዚህ የኩዊን ሃሽፐስትን መርከብም ደግሞ እየመራ የመጣ የነበረው ማን ነበር? ካፕቴን ነሐሲ ቪያ ወዲ ቱሚላት ይባላል። ሺ ሴንት 5 ሺፕስ አንደር ዘ ሊደርሺፕስ ኦፍ ዘ ብላክ ኑቢያን ካፕቴን ይለናል። ኩዊን ሃሽፐስት 5 የንግድ መርከቦችን ወደ ፑንት ልካ ነበር። መርከቦቹንም ደግሞ ይመራ የነበረው ማን ነበር? ወይም ደግሞ መርከቦቹንም እየመራ ወደዚህ የመጣው ካፕቴን ማን ነበር? ኑቢያዊ ነው። ኑቢያዊ ማለት የት ነው? ሱዳን ማለት ነው። ኑቢያ ማለት ደግሞ የአሁኗ ሱዳን ነች። ስለዚህ ከሱዳን የመጣ ወይም ከኑቢያ በዛ ሰዓት የግብጽ ግዛት ነበረች። ግብጾች ኑቢያን ተቆጣጥረው ነበር እና ከኑቢያ የመጣ ካፕቴን የኩዊን ሃሽፐስትን መርከቦች እየመራ ወደ ኢትዮጵያ መጥቶ ነበር፣ ወይም ወደ ፑንት መጥቶ ነበር። ዘ ኤክስፔዲሽን ዋዝ ዋርምሊ ዌልካምድ ባይ ዘ ኪንግስ ኦፍ ፑንት ዊች ኢዝ ፔሬሁ ኤንድ ሂዝ ዋይፍ አቲ ይለናል። ያው እንደተቀመጠውም ጽሑፍ ከሆነ ካፕቴን ነሐሲ እየመራ የመጡት እነዚህ 5 መርከቦች በፑንቱ ንጉስ ፔሬሁና በሱ ሚስት አቲ አማካኝነት ደማቂውን አቀባበል ተደርጎላቸው ነበር። ዘ ኤክስፔዲሽን ሪተርን ቱ ኢጅፕት ኮሌክቲንግ ይህም የንግድ ጉዞ እንግዲህ ፑንት ብቻ ደርሶ አልቆመም።
ተመልሶ ወደ ግብጽ ሄዷል። ሲመለሱ ምን ይዘው ሄደው ነበረ? ፍራንኪንሴንስ፣ ስዊት ስሜሊንግ ውድስ፣ ሌኦፓርድ ኤንድ ሌኦፓርድ ስኪን፣ ኦስትሪች ፊዘርስ ኤንድ ኢግስ። ኦስትሪች ማለት ሰጎን ነች። የሰጎን ቆዳዎችና እንቁላሎችን፣ ሊቭ ሞንኪስ ወይም ደግሞ በህይወት ያሉ ጦጣዎችን፣ ጅራፍስ ወይም ቀጭኔዎችን ይዘው ሂደዋል ማለት ነው። ሃሽበስት ፕሬዘንትድ ሰም ኦፍ ዘ አይተምስ ቱ ሄር ጋድ ይለናል። ወይም ደግሞ ኩዊን ሃሽበስት ለምታመልካቸው ጣዖቶች የሚሆኑ ቁሳቁሶችንም ይዘው ሂደዋል። ላይክ እንደነ አሙን ወይም አሙን ማለት ያው እሷ የምታመልከው ጋድ ነው። ቢኮዝ ኦፍ ዘ ስፒሪቹዋል ኢምፖርታንስ ኦፍ ኢትስ ኤክስፖርት ፑንት ዋዝ ዌልሶ ኖውን አዝ ዘ ኬቢስ ኦፍ ዘ ታኒስቹሩ ኦር ዲቫይን ኦር ጎስት ላንድ ይለናል። ፑንት ዋነኛ ለዚህ ለግብጾች ጣዖታት ግብአት የሚሆኑ ወይም ለአምልኮ ስርዓቱ ግብአት የሚሆኑ ማቴሪያሎች የሚገኙበት ግዛት ስለነበረ ምን ተብላ ትታወቃለች? ጎስት ላንድ በመባል ትታወቅ ነበረ። ኢን ሪተርን በምላሹ ደግሞ ፑንት ለምትልካቸው ምርቶች በምላሹ አክሰስ ወይም መጥረቢያዎች ማለት ዳገር፣ መቆፈሪያዎች፣ ስዎርድስ ጎራዴዎች ማለት ነው፣ ናይፍስ፣ ቢላዎች፣ ሲክልስ፣ ክሎዝስ፣ ብራስሌትስ፣ ኔክሌስስ ኤንድ አዘር ትሪንኬትስ ዌር ኢምፖርትድ ፍሮም ኢጅፕት ቱ ፑንት ይለናል። ማኑፋክቸርድ የሆኑ ምርቶች ደግሞ ከግብፅ ወደ ፑንት ይላኩ ነበረ ማለት ነው። እሺ ስኮላርስ ሃቭ ኖት ሪችድ አግሪመንት ኦን ዘ ኤግዛክት ሎኬሽንስ ኦፍ ፑንት። እንደነገርኳቸው እስካሁን ድረስ ታሪክ ተመራማሪዎች ስለ ፑንት ኤግዛክት ሎኬሽን አያውቁም። ሉኪንግ አት ዘ ቫሪቲስ ኦፍ ኢንሰንስ ኤንድ ማይሪስ ሰም ስኮላር ሰጀስት ኖርዝ ኦር ኖርዝ ኢስተርን ሶማሊያ ዋይል አዘር ፖይንትድ ቱ ኖርዘርን ኢትዮጵያ ቢኮዝ ኦፍ ሪፈረንስስ ቱ ጎልድ ኢቦኒ ኤንድ ሞንኪ ይለናል። እንግዲህ አብዛኞቹን ማይዞች ወይም ደግሞ አፈታሪኮች ስናነሳ እስከ ሶማሊያ ድረስ የሚደርሱ ወይም ደግሞ ሶማሊያ የፑንት ዋነኛ ኮር ሎኬሽኗ ነበረች በማለት ያነሳሉ። አንዳንዶች ደግሞ ከተገኘ ኤቪደንስ ሲወስዱ ወይም ደግሞ ፑንት ከግብጽ ጋር ትሬድ ታደርጋቸው የነበሩትን ምርቶች በማንሳት እንደ ጎልድ፣ ኢቦኒ እና ሞንኪ ስንታነሳ ነው እነዚህ ነገሮች ሶማሊያ ውስጥ የሉም። አዎ ሶማሊያ ውስጥ የሉም። የት ነው ያሉት? ኢትዮጵያ ውስጥ ነው ያሉት። ስለዚህ ፑንት እነዚህን ምርቶች ትነግር ነበረ ተብሎ ከተጻፈ ራሳቸው ግብጾች ይህን ነገር ከጻፉ የፑንት ዋነኛ ኮር ሎኬሽኗ የት ነው ማለት ነው? ኢትዮጵያ አካባቢ ነው ብለው አርጊ ያደርጋሉ ማለት ነው። ዘ ሌተር ሬንፎርስ ዜር አሰርሽን ባይ ሴይንግ that at that early period Egyptian sailboats were not strong enough to pass through the Straits of Bab el-Mandeb with its gates of Tyre into the Gulf of Aden and the Indian Ocean. So considering these two suggestions, some others argue that it is probably stretched from the Suakim or Mitswa to Bab el-Mandeb and Cape Gardafi ይላል። አንዳንዶች ደግሞ ምን ይላሉ? የግብጽ እነዚህ መርከቦች የንግድ መርከቦች አልፈው ይሄ ስትሬትስ ኦፍ ባቤል መንደብ ወይም ደግሞ የባቤል መንደብ ስርጥን አልፈው እዛ ሶማሊያ ድረስ የመሄድ አቅሙ የላቸውም፣ ወይም ደግሞ እስከ ገልፍ ኦፍ ኤደን እስከ ኢንዲያን ኦሽን የመሄድ አቅሙ የላቸውም። ስለዚህ ምናልባት የእነዚህ መርከቦች መዳረሻ ምጽዋ ላይ ብቻ ይሆናል፣ ወይም ደግሞ ምጽዋና እነዚህ ባቤል መንደብ አካባቢ ነው ሊሆን የሚችለው። ከባቤል መንደብ ካለፈ ደግሞ የት ነው ሊሄድ የሚችለው? ኬፕ ጋርዳፊ ወይም ደግሞ ይቺ የአፍሪካ ቀንዷ አለች አይደል? የቀንዷ ጫፍ ምን ትባላለች? የአፍሪካ ምስራቃዊ ጫፍ ኬፕ ጋርዳፊ በመባል ትታወቃለች። እና እስከዚህ ድረስ ሊሄድ ይችላል ተብሎ ይታሰባል። ሁለተኛው እንግዲህ ዳማት ነች። ዳማትም ልክ እንደ ፑንት ሁሉ ኮንፊውዥን ያለባት ስቴት ነች። ዳማት ሀድ ኢትስ ሴንተር ሊትር ቱ ዘ ሳውዝ ኦፍ አክሱም፣ ከአክሱም በስተደቡብ በኩል የሚገኝ ግዛት ነበረ። ዘ ኪንግስ ኦፍ ዳማት ዩዝ ዘ ፖለቲካል ሪሊጂየስ ታይትል ዊች ኢዝ ሙከሪብ። ነገስታቶቹ ሙከሪብ የተሰኘ የነገስታት መጠሪያ ይጠቀሙ ነበረ። ይህ ማለትም መሰላችሁ ባይዘዌይ ንጉስ የተሰኘው የነገስታት መጠሪያ በኢትዮጵያ ውስጥ ጥቅም ላይ መዋል የጀመረው ከሸዋው ንጉስ ሳህለ ስላሴ ጊዜ ጀምሮ ነው። እሺ ይህ ማለት 19ኛው ክፍለ ዘመን ላይ 1820 ምናምን ኦር 30 ቤት ውስጥ ነው ንጉስ ሳህለ ስላሴ የነበሩት የአጼ ሚኒሊክ አያት ማለት ነው። ንጉስ ሳህለ ስላሴ ናቸው ኢትዮጵያ ውስጥ ንጉስ የሚባለው ስርዓት የነገስታት መጠሪያ መጠቀም የጀመሩት። ከፋ ላይ ስትሄዱ ታቶ አለ፣ ወላይታ ላይ ካኦ አለ፣ የም ላይ ስትሄዱ አኖ አለ፣ ሙስሊሞቹ ጋር ስትሄዱ ደግሞ ሱልጣን አለ ወይም ኢማም አለ። አሁን ሀረሮች ጋር ስትሄዱ ኢማም አለ፣ ሌሎቹ ጋር ስትሄዱ ሱልጣን አለ። ተግባባን። እንትሎች ጋር ስትሄዱ ደግሞ የክርስቲያን ኪንግደም ነገስታት ጋር ስትሄዱ ደግሞ እንዲሁም ደግሞ ሸዋዎች ጋር ስትሄዱ አቤቶ ይባላሉ። ተግባባን። አቤቶ ኢምፔረር በኋላ ላይ የመጣ አጼ የምንለው የበላይ ኪንግደም መመስረት ሲጀምር ነው የመጣው። አቤቶ አለ፣ ነጋድራስ፣ ያው እነዚህ የንግድ መሪዎቹ ናቸው። በተጨማሪ ደግሞ ነገስታቶች ሌላ የሚጠሩበት ስያሜ ኢትዮጵያ ውስጥ የነበረው አቤቶ፣ ደጃዝማች፣ ራስ ቢትወደድ እነዚህ ነገስታት መጠሪያዎች ነበሩና ልክ እንደዚህ ሁሉ ዳማት ከሳውዘርን አረቢያ የወሰዱት የነገስታት መጠሪያ ነበረ። ምን የሚባል ሙከሪብ እንትላ ተብሎ ነው የሚነክሰው ማለት ነው። ቫሪየስ ጋድስ ኤንድ ጋደሰስ ላይክ አልሞቃህ which is the principal god which is እንዲሁም ደግሞ
Astatir, which is a Venus god, and Nauran, like light god, Shamsi, sun god, and Sin, which is a moon god, were worshipped in the Damat ይለናል። in the Damat and other pre-Aksumite cultures centers similar to Saudi Arabia at the time። እነዚህን እምነቶችም ታዲያ ኢንዲጂነስ እምነቶችንም የወሰዱት ልክ እንደ ነገስታት መጠሪያ ሁሉ ከሳውዘርን አረቢያ ነው። ተግባባን። ሳውዘርን አረቢያዎች በወቅቱ ሙከርብ የተሰኘ ነገስታት መጠሪያ ነበራቸው። ይሄንን ከነስኮፕ ያደርገው። በተጨማሪ ዳማቶች አልሞቃህ የተሰኘውን ይሄ ዋና አምላካቸው ነው። አልሞቃህ ዋነኛው አምላካቸው ነው። ከዛ ውጭ አስታቴር የተሰኘ የቬነስ ጋድ አላቸው፣ ወይም ደግሞ በፕላኔት የሚሰየሟቸው አማልክቶች ናቸው። ላይት ጋድ ወይም የብርሃን አምላክ የሚሉት አለ። የፀሐይ አምላክ የሚሉት አለ። የፀሐይ አምላክ ኢቭን ማን ጋር ይመለካል? አክሱሞች ጋር ይመለካል። የጨረቃ አምላክ የሚባሉትን ያመልኩ ነበረ ማለት ነው። ባይ ዘ ዌይ ኦፊሻል የሆነ ሪሊጂየስ የተጀመረው በአክሱም ጊዜ ነው። ከአክሱም በፊት እንዳለ ምን ነበር? ጣዖታት ነበር ይመለኩ የነበረው። አሞንግ ዘ ሜጀር ካልቸራል ሴንተርስ ኢን ዘ ኖርዘርን ኢትዮጵያ ኤንድ ኤርትራ ዌር ይለናል። ሶ ከዳማት በተጨማሪ ሌሎች ስቴቶችን ስንመለከት የሃን እናገኛለን። የሃ ኢዝ ሎኬትድ 30 ኪሎ ሜትር ኖርዝ ኢስት ኦፍ አክሱም ኤንድ ዋዝ ዘ ኦልደስት ዘ ሴንተርስ ይለናል። ሰሜን ኢትዮጵያና ኤርትራ አካባቢ ከሚገኙ ሌሎች ጥንታዊ ቦታዎች ውስጥ የሃ ስትጠቀስ የሃ ከአክሱም በስተሰሜን ምስራቅ 30 ኪሎ ሜትር ተጉዛችሁ ታገኟታላችሁ። በጣም ኦልደስት ነች። ኢት ፕሮባብሊ ኢመርጅድ 1000 ቢፎር ክሪስት ከክርስቶስ ልደት በፊት 1000 ዓመታት ቀደም ብላ የተፈጠረች ነች። አሳን ኢምፖሪየም ዊዝ ሳውዝ አረቢያ መርቻንትስ ስቶርድ ኮሞዲቲስ ካሚንግ ፍሮም ዘ ኢንቴሪየር ይለናል። ከሳውዘርን አረቢያን ጋር የንግድ ትስስር ነበራቸው ማለት ነው። ኢትስ ዜኒት ወስ ፍሮም 715 አፕ ቱ 500 ቢፎር ክሪስት። ዜኒት ማለት ሀያልነታቸው ወይም ደግሞ ፒክ የደረሱበት በጣም ስትሮንገስት የነበሩበት ጊዜ መች ነው? ከ750 እስከ 500 ቢፎር ክሪስት ነበር። ሪሜንስ ኦፍ ዎልስ ስቶን ማሶነሪ ቴምፕል ዛት ኢዝ ስቲል ስታንዲንግ ኤንድ ኢንስክሪፕሽንስ ኢንዲኬትድ ኢትስ ግሎሪ ይለናል። አሁንም ድረስ ያሉት የቤተ መንግስቶቻቸው ፍርስራሽ ግንቦቻቸው ያን የተገነቡ እስካሁን ድረስ ያሉት ኦልሞስት ከ3000 ዘመን በላይ ተሻግረው ያሉ እነዚህ ሪሜንሶቻቸው የየሃን ግሎሪየስነት የሚጠቅሱ ናቸው ማለት ነው። ሌላው ሐውልቲ ሜላዞ የምትባል ግዛት አለች። ኢት ኢዝ ሎኬትድ ሳውዝ ኢስት ኦፍ አክሱም ዌር ስቶን ታብሌትስ ኢንስክሪብድ ኢን ዘ ሬክታንጉላር ቴምፕል ሰራውንድድ ባይ ኤ ዎል ዊዝ ፔይንቲንግ ዲኖቲንግ ሄርድስ ኦፍ ካትል ሃቭ ቢን ኤክስካቬትድ ይለናል። ሌላው አዴ ሰግለሚኒ የምትባል ግዛትም አለች። ሶ ከነዚህም በተጨማሪ እዚህ ጋር የተዘረዘሩ ከአክሱም በፊት ፕሪ አክሱማይት ስቴት ሲሏቸዋል አንዳንድ መጽሐፍቶች እና ከአክሱም በፊት የነበሩ ስቴቶች ናቸው። እንግዲህ ኢትዮጵያ ውስጥ በስነ ስርዓት የተጻፈ ታሪክ ያላት እንዲሁም ብዙ ኤቪደንስ ያላት እንግዲህ የአክሱም ስልጣኔ ነች። እንዲሁም ኢትዮጵያ በስቴት ደረጃ ስንሄድ የመጀመሪያ የምትጠራበት ስቴት እንግዲህ ዘአክሱማይት ስቴት ነው። የአክሱማውያን ዘር ነን ይባላልና ሶ ዘአክሱማይት ስቴትን ስናነሳ ዘ ኒውክለስ ኦፍ ዘአክሱማይት ስቴት ዋዝ ፎርምድ ኢን ዘ ስሞል ኤሪያ ኮምፕራይዚንግ አክሱም ታውን ኤንድ ኢትስ ኢንቫይሮንስ ይለናል። እንግዲህ የአክሱም መነሻ ኒውክለስ ማለት ያው ይሄ የሴል ዋና መነሻ ወይም ደግሞ እምብርት ነው አይደል? የሴሎች እምብርት ነው። ሶ የአክሱም ስቴት በጣም ሰፊ ነው። እስከ ቀይ ባህር አልፎ እስከ ሳውዘርን አረቢያ እስከነ የመንን እስከ 50 ዓመት ድረስ ለማስተዳደር የቻለ ኪንግደም ነው እንግዲህ አክሱማይት ኪንግደም። እና ታዲያ የዚህ ሰፊና ታላቅ ኪንግደም ኢቭን እነ ሜሮይን ያጠቃለለው እነ ሱዳን ያጠቃለለው ኪንግደም ዋና ኒውክለሱ መነሻው ቦታ የት ነው ስንል ይቺ አክሱም የምንላት ግዛት ነች። ወይም ደግሞ በአሁኑ ሰዓት ትግራይ ውስጥ ያለው አክሱም የምንለው ግዛትና አጎራባች ግዛቶቹ ናቸው። እና መቼ የተመሰረተው? ከክርስቶስ ልደት በፊት 200 ኦር 100 ዓመታት ቀደም ብሎ ነበረ። ኢን ኢትስ ሄይዴይ ኢትስ ኤክስቴንድድ ፍሮም ዘ ሬድ ሲ ኮስትስ ኢን ዘ ኢስት ቱ ዘ ዌስተርን ኤጅስ ኦፍ ፕላቶ ኦቨርሉኪንግ ዘ ናይል ቫሊ ኢን ዘ ዌስት ኤንድ ፍሮም ዘ ኖርዘርን ኮርነር ኦፍ ኤርትራ ኢንቱ ዘ ኖርዘርን ሻዋ ኢን ዘ ሳውዝ ይለናል። የግዛት ወሰናቸውን ስንመለከት በሰሜን በኩል ስትሄዱ ኤርትራን አልፎ ምጽዋ በዛ ሰዓት የለችም። አዶሊስን አልፎ የት ሄዷል? አረቢያን ግዛት ቀይ ባህርን ተሻግሮ የቀይ ባህር ግዛቶችን ተሻግሮ የት መሄድ የቻለ ነው? እስከ አረቦች ድረስ መሄድ የቻለ የመንን ማስተዳደር የቻለ ስልጣኔ ነበረ። በተጨማሪ በምዕራብ በኩል እስከ አባይ ወንዝ ሸለቆች ድረስ እስከ አባይ ወንዝ ሸለቆና ፕላቶ የዌስተርን ፕላቶች ድረስ ማስተዳደር የቻለ በተጨማሪ ደግሞ ኖርዘርን ኮርነርስ ኦፍ ኤርትራ ከዚህ ከአባይ ተፋሰስ አንስቶ እስከ ኖርዘርን ጫፍ ኦፍ ኖርዘርን ኮርነርስ ኦፍ ኤርትራ ድረስ ማስተዳደር ይቻላል። በተጨማሪ ደግሞ በደቡብ በኩል ደግሞ እስከ ሸዋ ድረስ ሰሜን ሸዋ የምንለው ግዛት አለ አይደለ? እስከዛ ድረስ የነበረ ነው። አኮርዲንግ ቱ ዘ ፐርፕለስ ኦፍ ዘ ኤርትሪያን ሲ ይለናል። ይሄ የመጀመሪያው የተጻፈ ዶክመንት ነው ስለ አክሱም የሚያወራው። አዶሊስ ኦን ዘ ዌስተርን ኮስት ኦፍ ዘ ሬድ ሲ ዋዝ ዘ ሜጀር ፖርትስ ኦፍ አክሱም ይለናል። አኮርዲንግ ቱ ዘ ፐርፕለስ ኦፍ ኤርትሪያን ሲ ከሚለው መረጃ ስንነሳ ምን ይላል ይሄ መጽሐፍ ወይም ደግሞ ይሄ የተጻፈ ኤቪደንስ የሚነግረን ምንድነው? አክሱም አዶሊስ የተሰኘች ዋነኛ የንግድ ወደብ ነበረቻት።
The long distance trade route from Adolis and other ports on the Red Sea coast passed inland through such centers as Kaskase, Kolia, Matara and even further west across the ተከዜ ሪቨር ይለናል። ያ ወደብ አለ ማለት ይሄ ወደብ ኢንተሪዮር እና ኤክስተሪየር የሆኑ ንግዶችን ያገናኛል አይደለ? ያገናኛል። ሶ ዘ ሎንግ ዲስታንስ ትሬዱ ፍሮም አዶሊስ ኤንድ አዘር ፖርትስ ኦን ዘ ሬድ ሲ ኮስት ፓስድ ኢንላንድ ይለናል። ከሬድ ሲ እና ከዳህላክ እንዲሁም ከሌሎች እንደዚህ ከኤደን ባህረ ሰላጤ አካባቢ ከሚገኙ ወደቦች ላይ የሚነሱ ንግዶች ወደ ውስጠኛው የአክሱም ክፍል በመምጣት እስከነ ከስከሴ የተሰኙ የንግድ ማዕከሎች ነበሩ አክሱም ውስጥ። ኮሎዬ፣ መታራ የተሰኙ የንግድ ማዕከሎች ትሬድ ሴንተሮች ማለት ነው። ይህ ማለት በቀይ ባህር የሚመጣው ወይም ደግሞ በአዶሊስ በኩል የሚመጡ ኢምፖርት የሚደረጉ ምርቶች ቀጥታ መጥተው አሁን በአሁኑ ሰዓት መራገፍ እንደምንለው አሁን ለምሳሌ በጅቡቲ በኩል እቃ ጭነው የሚመጡ መኪኖች አሉ አይደለ? እነዚህ መኪኖች ሂደው እቃውን የሚያራግፉበት ቦታ ይኖራል። ያው አሁን ላይ መጋዘን እንለዋለን። ተግባባን አይደለ? ሶ ልክ እንደዛ ሁሉ በዛ ሰዓት ትሬድ ሴንተሮች አሉ። ዩሲ ከአዶሊስ ላይ ምርቱ ተይዞ ወዴት ይመጣል? ወደ እነዚህ ትሬድ ሴንተሮች ወደ ካስካሴ፣ ኮሌ፣ መታራ እንዲሁም ደግሞ እስከ ተከዜ ወንዝ ድረስ ይመጣ ነበር ማለት ነው። እሺ ሌላው ዘ ዶክመንት ኦልሶ ሜንሽንድ ፖርትስ ኦፍ ኤደን ዊች ኢዝ ዩዶሚያን ገልፍ ኤደን የኤደን ባህረ ሰላጤ የምንለው ማለት ኤደን ገልፍ ላይክ አቫላይትስ ዊች ኢዝ ዘይላ የዘይላ ወደብ የት ነው የምትገኘው? ኤደን ባህረ ሰላጤ ላይ ነው። አዶሊስ፣ ምጽዋ እነዚህ ቀይ ባህር ላይ ነው የሚገኙት። የዘይላ ወደብ ከተባላችሁ ደግሞ የት ነው የሚገኘው? ኤደን ባህረ ሰላጤ ላይ ነው የሚገኘው። በደንብ አድርጋችሁ ታውቃላችሁ። ሌላው እንደነ ታጁራ ወደቦች ደግሞ አሉ እንደዚሁ። እነሱም በቀይ ባህር በኩል ይመስለኛል አይደለ? በጅቡቲ በኩል አይደል ያየነው የታጁራ ወደብ። በተጨማሪ እነ በርበራ በዛ በኢንዲያን ኦሽን በኩል የበርበራ ወደብ አለ፣ ማላኦ ይባላል። እንዲሁም በኢንዲያን ኦሽን ኮስት ኦፍ ቤናዴር ላይክ ሰራፒዮን ዊች ኢዝ ሞቃዲሾ አለ፣ ኒኮን፣ ብራቫ ኤንድ መርቻ ይባላሉ። ሶ በዋነኝነት እነዚህን ዋና ዋናዎቹን አራቱን ያዟቸው። አዶሊስ በቀይ ባህር በኩል፣ ምጽዋ በቀይ በኩል አለ፣ ታጁራ አለ፣ በርበራ አለ፣ ዘይላም ደግሞ አምስተኛ በማን በኤደን ባህረ ሰላጤ በኩል አለች ማለት ነው። ዘ አክሱማይት ኤክስፖርት አይተም ኢንክሉድ ይለናል። አክሱማውያን ኤክስፖርት የሚያደርጓቸው ምርቶች አይቮሪ፣ የዞን ጥርስ አለ፣ ኤሜራልድ፣ ስፓይሰስ ወይም የተለያዩ እጣኖች ወይም ደግሞ ላይክ ጂንጀር፣ ካሲያ፣ ሲናሞን ይሄ ቅርንፉድ ነው አይደለ? ቅርንፉድ የምንለው ጂንጀር፣ ዝንጅብል አይነት እጽዋቶችን ይልኩ ነበር። ራይኖሰርስ ሆርን ወይም ደግሞ የአውራሪስ ቀንድ፣ ሂፖፖታመስ ሃይደስ ወይም ደግሞ የጉማሬን፣ ቶሮቶስ ሼል ኤሊ ሽፋኑ ይሄ ኤሊ አለ አይደል? ኤሊ ከላዩ በጣም ጠንካራ የሆነ ሽፋን አለው። ያ ሽፋን ኪሪዮሲቲ አኒማል ላይክ ኤፕስ ወይም ደግሞ ልክ እንደ የጦጣ ዝርያዎችን ይልኩ ነበር። ኢን ሪተርንስ አክሱማይት ኢምፖርትድ ቫሪየስ ኦፍ ማኑፋክቸርድ ፕሮዳክትስ ላይክ ጋርመንትስ ኦር ቴክስታይልስ ፍሮም ኢጅፕት፣ ኢታሊ፣ ኢንዲያ፣ ፐርሺያ ኤንድ ግላስዌር ኤንድ ጆወለሪ ፍሮም ኢጅፕት ኤንድ አዘር ፕሌሰስ፣ ሜታሊክ ሽትስ፣ ቱልስ ኦር ዩቴንሲልስ ኦፍ ቫሪየስ ካይንድስ ኦፍ ኦይል ኤንድ ዋይን ፍሮም ኢታሊ ኤንድ ሲሪያ። ዘ ዶክመንት ኦልሶ ሜንሽንድ ዞስ ቃለስ ይለናል። ይሄ ዘ ፐርፕሎስ ኦፍ ኤርትሪያን ሲ በጣም አንዱ ታዋቂ የሆነውን የአክሱም ንጉስ ዞስ ቃለስን ይጠቅሰዋል። ይህ ንጉስ እንግዲህ ከክርስቶስ ልደት በፊት 76 እና 89 ዓመት በፊት የነበረ ሲሆን ከ76 እስከ 89 የነበረ ሲሆን ኤንድ ሂዝ አኩዊታንስስ ዊዝ ዘ ግሪክ ላንጉዌጅ ኤንድ ሊንጓል ፍራንካ ኦፍ ዘ ግሪኮ ሮማን ወርልድ ይለናል። የግሪክ ቋንቋ የሚችል በጣም ጠንካራና ጎበዝ የሆነ ነበረ ንጉስ ነው። እንዲሁም ደግሞ ከግሪኮ ሮማን ወርልድ ጋር ወይም ደግሞ ከግሪክና ከሮማውያን ኢምፓየሮች ጋር በጣም ጠንካራ የሆነ ግንኙነት እንደነበረው የሚጠቀስ ንጉስ ነው። ሌላው ዘ አዶሊስ ኢንስክሪፕሽንስ ሪትን ኢን ዘ ግሪክ አባውት ዘ አናውን ኪንግ ወዝ ፐብሊሽድ ኢን ዘ ክርስቲያን ቶፖግራፊ። ሌላው ስለ አክሱም የሚጠቅሰው ኤቪደንስ እንግዲህ ዘ ክርስቲያን ቶፖግራፊ የተሰኘው መጽሐፍ ነው። ይህ መጽሐፍ ደራሱ አይታወቅም ግን በግሪክኛ ቋንቋ የተጻፈ ኢንስክሪፕሽንስ ነው። which in turn describes the commercial activities of the Red Sea and ኢንተርናል ሎንግ ዲስታንስ ትሬድ ቢትዊን አክሱም ኤንድ ሳሱ። ይሄ መጽሐፍ ደግሞ የሚያስተሰው ስለምንድን ነው? አክሱም ስለነበራት ኢንተርናል ትሬድ ነው። አክሱም ሳሱ ከተሰኙ የቤኒሻንጉል ወይም ደግሞ ምዕራብ ኢትዮጵያ አካባቢ ቤኒሻንጉል አካባቢ የሚገኙ ማህበረሰቦች አሉና ከነዚህ ማህበረሰቦች ጋር የነበራቸውን የንግድ እንቅስቃሴ ወይም ደግሞ የንግድ ግንኙነት ነበር የሚጠቅሰውና አክሱም የወርቅ ሀብቶችን የምታገኘው ከዚህ ግዛት ነበር፣ ከዌስተርን ኢትዮጵያ ነበር እና ከነዚህ ማህበረሰቦች ጋር የጎልድ ትሬድ ነበራት። ሎኬትድ ሞስት ፕሮባብሊ ኢን ዘ ቤኒሻንጉል ኤንድ ዘ አጆይኒንግ ላንድስ ቢዮንድ ዘ ብሉ ናይል።
ከብሉ ናይል ወይም ከዚህ ከጥቁር አባይ ተፋሰስ በላይ የሚገኘው የቤኒሻንጉል ግዛት አካባቢ ጋር የነበራትን የወርቅ ንግድ ነበር የሚያተሰው እና የአክሱም ነጋዴዎች ወደዚህ አካባቢ መጥተው ሲነግዱ ከዚህ ማህበረሰብ ጋር በቋንቋ ይግባቡ ዩሲ በቋንቋ ይግባቡ። በዚህም ምክንያት በምልክት ነበር የሚግባቡት እና በዚህ ምክንያት ይሄንን ንግድ ስርዓት ምን ብሎ ይጠሩታል? ሳይለንት ትሬድ ብሎ ይጠሩታል። ሳይለንት ትሬድ ብሎ ይጠሩታል። ቢትዊን ሳሱና አክሱም ማለት ነው። ዋነኛ የንግድ አይተማቸው ምንድነው ብያቸዋለሁ? ኤክስቼንጅ ፎር ጎልድ ነው። አክሱሞች ምን ይዘው ይመጣሉ? ከብቶችን እንዲሁም የተለያዩ ምርቶችን ይዘውላቸው ይመጣሉ ለሳሶዎች ማለት ነው። ሳሶዎች ደግሞ በምላሹ ምን ይሰጧቸዋል? ጎልድ ይሰጧቸው ነበር ማለት ነው። እንዳልኳችሁ የጋራ ቋንቋ ስላልነበራቸው የሚግባቡት በምልክት ነበር። ይህም ትሬድ ደግሞ ሳይለንት ትሬድ ተብሎ ይታወቃል። The Aksumite ships were the main means of transportation from the first to the 7th century ይለናል። ከመጀመሪያው አንስቶ እስከ 7ኛው ሴንቸሪ ድረስ አክሱም በጣም ሀያልና ጠንካራ ስቴት ነበረች። በተለይ ደግሞ ከ300 ዓመተ ምህረት አንስቶ እስከ 7ኛው ክፍለ ዘመን ድረስ አክሱም the strongest empire ነበረች። ማን እስኪነሳ? ሙስሊሞች እስኪነሱ ድረስ ወይንም ደግሞ ሙስሊም አረቦቹ ወይም ደግሞ ከዛ ከሚድል ኢስት አካባቢ ሙስሊም አረቡ እስኪነሳ ድረስ አክሱም በጣም ፓወርፉል ስቴት ነበረች። ከሶስቱ ሀያላን መንግስታት ተርታ ትመደብ ነበር። ሶስቱ ሀያላን መንግስታት በዚህ ሰዓት ፐርሺያ አለች፣ ቢዛንታይን ኢምፓየር፣ ሶስተኛ ደግሞ አክሱም ነበረች። ቢዛንታይን ከአውሮፓ፣ ፐርሺያ ከኤሽያ፣ ሶስተኛ ደግሞ አክሱም ነች። ለሶስቱም መውደቁ ምክንያት ደግሞ ማን ናቸው? ሙስሊም አረቡ ናቸው። ሶስቱንም የጣሏቸው እነሱ ናቸው። አክሱም was the only town with sufficient source of timber for ship building with its technology in አዶሊስ ይለናል። አዶሊስ ወደብ ላይ ከነበሩ መንግስታት ወይም ደግሞ አዶሊስ ወደብ ላይ እየነግዱ ከነበሩ መንግስታት ራሷን ችላ የራሷን መርከቦች መስራት የሚያስችላት ቲምበር ማለት ይሄ የእንጨት ሀብት ማለት ነው፣ ወይም ደግሞ ፎረስት ማለት ነው። የራሷ የሆነ ፎረስት ያላት መርከብ ትልቅ መርከቦችን መስራት የሚያስችላት የራሷ ቲምበር ያላት ስቴት አክሱም ነበረች። ምክንያቱም ኢጅፕት የራሷ የሆነ ደን የላት። ስለዚህ መርከብ ለመስራት ግዴታ ቲምበሮችን ከሌላ አካል ወስዳ ነው፣ ከኩሽ ወስዳ ነበር፣ ወይም ደግሞ ከኑቢያ ወይም ደግሞ ከዚህ ከሱዳን ወስዳ ነበር ትሰራ የነበረው። አክሱም had a large fleet of ships ይለናል። በጣም ብዙ መርከቦችና ትልቅ መርከቦች ነበራት which was used not only for trade but also for its military campaign across the Red Sea ይለናል። ቀይ ባህር አካባቢ ያለውን የጦር ስርዓቱን ወይም የጦር ቀጠናውን ለመቆጣጠር የሚያስችል የንግድ ብቻ ሳይሆን የጦር መርከቦችም ነበሯት። Aksumite kings like Aphilas, Indivis, Osanas the second etc minted coin from gold, silver, bronze for both local and overseas transaction from the 3rd to the 7th century ይለናል። አክሱም በጣም ሀያል በነበረችበት ጊዜ ከ3ኛው እስከ 7ኛው ሴንቸሪ እዚህ የተጠቀሱት ነገስታት ተጠቃሾች ናቸው። ለምን? እነዚህ ሳንቲሞች አሁን ላይ የተገኙት ማይን የተደረጉት ወይም ደግሞ አሁን ላይ በአርኪኦሎጂካል ዲስከቨሪ የተገኙት እነዚህ ሳንቲሞች የእነዚህ ነገስታት ስም የያዙ ነበርና በዛ ሰዓት አክሱማውያን ሳንቲሞች ይሰሩ ነበር። መገበያ የሚሆኑ ሳንቲሞችን ኮይኖችን ይሰሩ ነበር። እነዚህ ኮይኖች ደግሞ የነገስታቶቹን ምስልና ስም የያዙ ናቸው። ተግባባን? የነገስታቶቹን ምስልና ስም የያዙ ናቸው። The Aksumite king had extensive contact notably with Southern Arabia leading to the exchange of ideas, material and spiritual cultures ይለናል። አክሱሞች ከተለያዩ ዓለም ክፍል ጋር ግንኙነት ነበራቸው። ለምሳሌ ከሳውዘርን አረቢያ ጋር የሐሳብ ልውውጥ ያደርጉ ነበር። የማቴሪያል ኤክስቼንጅ ነበራቸው። ስፒሪቹዋል ካልቸር ወይም ደግሞ እነዚህ በእምነት ጉዳይ ልውውጥ ነበራቸው። sometimes such contacts involved conflict ይለናል። ሁልጊዜ ደግሞ ኮንታክቶች ደግሞ እንደው ግንኙነቶች ሰላማዊ ላይሆኑ ይችላሉ። ምን ይፈጥራሉ? ኮንፍሊክት ይፈጥሩ ነበረ። one of these took place in 200 AD ይለናል። አክሱም ከሳውዘርን አረቢያ ጋር የገጠሟት ግጭቶች ውስጥ አሁን ለምሳሌ 200 AD ላይ የተነሳው ማንሳት እንችላለን። when people in the southern arabia peninsula in present day yemen ይለናል። ቅድም እንዳልኳችሁ የመን የአክሱም ግዛት ነበረች። had difficulties in defending themselves from the army of the Aksumite kings which is ጋዳራት ካሌብ ይለናል። ንጉስ ካሌብ ወይም ደግሞ አጼ ካሌብ ይሏቸዋል። እሺ ኮርሱ ልቶና አጼ ካሌብ ይሰኛሉ። እኒህ መሪ እንግዲህ ለ35 ዓመታት ያክል የመንን አስተዳድረዋል። ከዛ ንግስና በቃኝ ብለው ወደ ምንኩስና ህይወት ሲገቡ የመን ኦልሞስት ለተጨማሪ 15 ዓመታት ያክል በአክሱማውያን ነገስታት ስር ቆይታለች። ኤክስፓንድ አክሱም ኦቨርሲስ ቴሪቶሪ ቢዮንድ ዘ ሂሚያር ኤንድ ሳባ በት ሎካል ፕሮቪንስስ which ዱናስ who was converted to Judaism killed many Christians in Zafar and Nagrans ይለናል። አክሱማውያን ወደ እነዚህ አካባቢዎች በሚሄዱበት ጊዜ የነዚህ የሎካል ኮሚኒቲዎቹ በሰላም አልተቀበሏቸውም። ተግባባን? አጼ ካሌብ አሁን ወደዛ ግዛት ሲሄዱ የመናውያን
ዌልካም አላደረጓቸውም ወይም ደግሞ ወደ ግዛታቸው በሰላም አልተቀበሏቸውም። ስለዚህ አጼ ካሌብም ሆኑ ከሳቸው በኋላ የመጡት ማን ነው የአክሱም ነገስታት ምን አድርገዋል ማለት ነው? ብዙ አይሁዳውያንንና ብዙ የመናውያንን ብዙ ሳውዘርን አረቢያውያኖችን ምን ብለዋል? ጨፍጭፈዋል ማለት ነው። ዘ ቢዛንታይን ኢምፔረር which is ቫሲሌስ ጀስቲኒያን ይለናል። ይሄ እንደምታውቁት እንግዲህ ቢዛንታይንን በጣም ሀያልና ታላቅ ያደረጋት ንጉስ ነበር ጀስቲኒያን የሚባለው ማለት ነው። የራሱ የሆነ ኮድ የነበረው ጀስቲኒያን ኮድ 11 ቻፕተር 4 ላይ እንዳስተማርኳችሁ with the blessings of patriarch Timothy III from 1518 up to 38 provided Caleb with the ships to transport armies led by Julianus and Nausius against ዱኑዋስ ይለናል። ንጉስ ካሌብ እንግዲህ ወደ የመን በሚሄዱበት ጊዜ እንዳልኳችሁ ከዱኑዋስ ተቃርኖ ወይም ደግሞ ያን ግዛት የሚያስተዳድረው በወቅቱ ዱኑዋስ የተሰኘ መሪ ነበር። ከነዚህ ጋር ተቃርኖ ገጥሟቸው ነበረ። ስለዚህ አክሱም ለቢዛንታይን ኢምፓየር ሚሊታሪ ሰፖርት ታደርግ ነበረ። ሮማውያን አክሱማውያንን ጠይቀው ሚሊታሪ ሰፖርት ያደርጉላቸው ነበር። በምላሹ ደግሞ ጀስቲኒያን ወይም ደግሞ የቢዛንታይኑ ንጉስ ጀስቲኒያን በዚህን ወቅት ላይ አክሱማውያንን ለማገዝ ንጉስ ካሌብን የሚያግዝ ጦር ወደዚህ ልኮ ነበረ ማለት ነው። ወደዚህ ልኮ ነበረ። ካሌብ ዜን አፖይንትድ አብርሃ ይለናል። ያው ንጉስ ካሌብ ካሸነፉ በኋላ አብርሃ as his viceroy in Arabia and he continued to rule until his death in 1517 AD. It was during the reign of Caleb's son and successor ገብረ መስቀል ይለናል። አጼ ካሌብ እንግዲህ የሳቸው ሹማምንት አድርገው አብርሃን ሹሞ ነበረ። አብርሃም እስከ 57 ድረስ እስከ ለተሞታቸው ድረስ ይህንን የየመንን ግዛት ማስተዳደር ችለው ነበረ ማለት ነው። የአጼ ካሌብም ልጅ ደግሞ የሆኑት ገብረ መስቀል ዛት ዘ ፌመስ ኮምፖዘር ያሬድ ዲቨሎፕድ ዘ ኢትዮጵያን ኦርቶዶክስ ካልቸራል ሊተርጂ ሶንስ ኤንድ ሃይምስ። አጼ ካሌብም ደግሞ እንዳልኳቸው 535 ላይ ወደ ንግስናውን ትተው ወደ ራሳቸው ተመልሰዋል። ዜን የእሳቸው ልጅ ገብረ መስቀል ለቀሩት 13 ዓመታት የኢትዮጵያን ስርዓት ያስተዳደረ መሪ ነበረ። በዚህ ሰዓት ላይ አንድ ታላቅ ሰው ተነስቷል። እሱም ማን ነው? ያሬድ ነው። ቅዱስ ያሬድ የኢትዮጵያ ኦርቶዶክስ ቤተክርስቲያን የዝማሬ ስርዓቶችን እንዲሁም እነዚህ የተለያዩ መጽሐፍቶችን፣ ድጓዎችን እንትን ያለ በተጨማሪ ደግሞ ሊተርጊዎችን ያዘጋጀ ወይም ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት ውስጥ ጥቅም ላይ የሚሉ መጽሐፍቶችን ያዘጋጀ ነው። አስ ዩ ኖ እንግዲህ ከዚህ በፊት እንዳልኳችሁ ብዙ ስቴቶች ተመስርተዋል በዚህ ምድር ላይ። ብዙ ስቴቶችም ምን ብለዋል? ወድቀዋል። አይ ቲንክ ቻይና ትመስለኛለች። ያው ቻይና ውስጥም እርግጥ አንሸንት ሜዲየቫል እንዲሁም ሞደርን ለምንከፋፍለውም ለረጅም ጊዜ ራሳቸውን ሜንቴን አድርገው መቆየት የቻሉት ቻይኖች ናቸው። ያው ኪንግደሞቻቸው ነው ሲቀያየሩ የነበሩት እና በመንግስታት ስር ወይም ደግሞ እያንዳንዱ ሀገራቶች ላይ ስትሄዱ በጣም ብዙ ኪንግደሞች፣ በጣም ብዙ መንግስታት፣ በጣም ብዙ ስቴቶች ተቀያይረዋል። አክሱም ኦልሞስት ለ1 ሴንቸሪ የሚቀርብ ጊዜ ቆይታለች ማለት ይቻላል። ከዛ ግን የውድቀቷ ጊዜ ደረሰ። ይህም ጊዜ መች ነው እንዳልኳችሁ ሙስሊም አረቦች መነሳታቸው ነው። ፈተና ላይ የምትጠየቁት የአክሱማን ኢምፓየር ዲክላይን ለማድረጋቸውና ዳውንፎል ለማድረጋቸው ምክንያት ነው የምትጠየቁት። ሁለት ምክንያት ነው ያለው። ዲክላይን ማለት መዳከም ነው አይደለም፣ መውደቅ መዳከም ነው። አክሱም ሙሉ ለሙሉ የወደቀችው 11 ምናምን አካባቢ ላይ ነው ወይም 12ኛው ክፍለ ዘመን ላይ ነው። እስከ 12ኛው ክፍለ ዘመን ድረስ ተዳክማ ቆይታለች። ያዳከማት ማን ነው? ወይም ያ የበላይነቷን የወሰደው ማን ነው? ሙስሊም አረቦች ናቸው። ዘ ዲክላይን ኦፍ ዘ አክሱማይት ስቴት ዋዝ ኮመንስድ ኢን ዘ ሌት 17th ሴንቸሪ ይለናል። የአክሱማውያን ስልጣኔ መውደቅ የጀመረው 7ኛው ክፍለ ዘመን ጅማሮ ነው። It is primarily attributed to the disruptions of its international and domestic trade network ይለናል። አክሱም ኢንተርናሊም ኤክስተርናሊም ትጠቀምበት የነበረው ትሬድ ኔትወርክ ይሄ ወይም የቀይ ባህር ግዛት በማን ቁጥጥር ስር መውደቁ ነው? በሙስሊም አረቦች which is the devastation of ports of Adolis in 702 AD by the Muslim Arabs። ሙስሊም አረቦች 702 AD ላይ ይህንን የአዶሊስ ወደብ ሙሉ ለሙሉ ተቆጣጠሩት። አዶሊስ ወደብን ያዙ ማለት ነው ቀይ ባህር የነሱ ቁጥጥር ነች ማለት። ስለዚህ አክሱም በዛ ቦታ ላይ ምንም አይነት መርከብ አታጓጉዝም፣ ምንም አይነት ኢምፖርት ኤክስፖርት አታካሂድም። ስለዚህ አክሱም ኢንተርናሊ ብቻ ሊሚትድ ሆና ቀረች ማለት ነው። አረብስ ኢኮሎጂካል ዲግራዴሽን አለ። ኢኮሎጂካል ማለት ያው አካባቢ ወይም ደግሞ ኢንቫይሮንመንታል ዲግራዴሽን ማለት ነው። ዲክሪዝድ አግሪካልቸራል ፕሮዳክቲቪቲ ያው ኢንቫይሮንመንታል ዲግራዴሽን ሲኖር ደግሞ ምን አለ? ምን አፌክት ይደረጋል? አግሪካልቸር አፌክት ይደረጋል። እንደምታውቁ አክሱም የተመሰረተችውም ያደገችውም
በአግሪካልቸርና በትሬድ ነው። ሶ ትሬዱ በዛ ቁጥጥር ውስጥ ወደቀ። የቀራት ምንድነው? አግሪካልቸሩ ደግሞ ቀስ በቀስ በኢንቫይሮንመንታል ዲግራዴሽን ምክንያት ወይም በኢኮሎጂካል ዲግራዴሽን ምክንያት አግሪካልቸራል ፕሮዳክቲቪቲያቸው እየተዳከመ መጣ። ሶ አሁን ኢኮኖሚያቸው መንቀራቸው ምንም ኤንድ ፖሲብሊ ፕላግ አውት ብሬክስ ይለናል። ድርቅ እና ረሃብ ምን ማለት ጀመረ? መሰራጨት ጀመረ። ኢትስ ኢኮኖሚክ ዲክላይን ሌድ ቱ ዘ ዲክላይን ኦፍ ኢትስ ፖለቲካል ሚሊታሪ። ኢኮኖሚያቸው መዳከሙ ደግሞ ለምን ያመራቸው? ለፖለቲካል ድክመት ያመራቸው። የትኛውም ስቴቶች ላይ ስትሄዱ ኦልሞስት እናንተ ፋሚሊያር ናቸው። 11 12 ብዙ ስቴቶችን አውርተናል እና ፕሮሰሱን ታውቁታላችሁ። ሶ ኢኮኖሚካሊ ተዳከማችሁ ማለት እናንተን ስትሪንግዝ ሊያደርጋችሁ የሚችል ሚሊታሪ አታገኙም። ወታደሮቻችሁን እንትን ማድረግ አትችሉም። ህዝቦቻችሁን ማኔጅ ማድረግ አትችሉም። ሶ ፖለቲካል ኤንድ ሚሊታሪ ፓወር ኖት ኦንሊ ኦን ዘ ሬድ ሲ ኮስት በት ኦልሶ ኢን ኢትስ ኢንተሪዮር። አክሱም ሙሉ ለሙሉ የመውደቀው ሁለት ምክንያቶች አሉ፣ ኢንተሪዮር እና ኤክስተሪዮር። ኤክስተሪዮሩ ዘ ዲቫስቴሽንስ ኦፍ አዶሊስ ኤንድ ሬድ ሲን ፖርትስ ባይ ሙስሊም አረብ ነው። ሁለተኛው ደግሞ ኢንተርናሉ ደግሞ ምንድን ነው? ያው ከውጭ አክሱም ሀያልነቷን ስትነጠቅና ስትዳከም ከውስጥ ላሉ ምስጦች ደግሞ ቦታ ይከፈታል አይደለ? ሶ ከውስጥ ያሉት ምስጦች ደግሞ ይወጣሉ በተራቸው ማለት ነው። ዌር ኢትስ አድሚኒስትሬቲቭ ኮንትሮል ዌል ቻሌንጅድ ባይ ሪቤለንስ ኦፍ ቤጃ ኤንድ ዘ ኪንስ ኦፍ ባኒ አል ሐሙያ ሞር ፖፑላርሊ ኖን አስ ዮዲት ጉዲት ይለናል። ሶ አክሱማውያን ከውጭ ሲዳከሙ እንዳልኳቸው ከውስጥ ላሉት ተቀናቃኞቻቸው መንገድ ከፈተ። ከውስጥ ያሉትን ተቀናቃኞቻቸው ማን ናቸው? ከቤጃና ከአገው የመጡ ማህበረሰቦች አሉና የቤጃና የአገው ማህበረሰቦች አክሱማውያንን ቻሌንጅ ማድረግ ጀመሩ። የሚገርመው ነገር አክሱምን የጣለው ወይም ደግሞ የዛጉዌን ዳይናስቲ የመሰረተው 1150 ላይ ማን ነው? መርሃ ተክለ ሃይማኖት ነው። ይሄ መርሃ ተክለ ሃይማኖት የተሰኘ ሰውዬ እንግዲህ የአክሱማውያን ኮማንደር ነበር። የአክሱምን ጦር የሚመራው እሱ ነበር። ስለዚህ ስለ አክሱም ኮርት በደንብ አድርጎ ያውቃል፣ ወይም ደግሞ ስለ ውስጥ ስለ ነገስታቱ ስርዓት፣ ስለ ቤተ መንግስቱ ስርዓት እያንዳንዱ ነገር ያውቃል። ለነገስታቱ ቅርብ ሆናችሁ ማለት ደግሞ እያንዳንዱን ኦልሞስት እንደዚህ አንሸንት ፊልሞች የምትመለከቱ ከሆነ እያንዳንዱን አክሱማውያን የሚጠቀሙባቸውን ስርዓቶች በደንብ አድርጋችሁ ማወቅ ትችላላችሁ ማለት ነው። ስለዚህ ወሳኝ የሚባሉ ነገሮችን ኮንትሮል በማድረግ የአክሱማውያን ነገስታትን መገልበጥ ትችላላችሁ ማለት ነው። መርሃ ተክለ ሃይማኖት ይህንን ኦፖርቹኒቲ ተጠቅሞ ምን አድርጓል ማለት ነው? አክሱሞችን ጥሎ የዛጉዌ ዳይናስቲን መመስረት ችሏል ማለት ነው። በተጨማሪ ደግሞ አክሱምን በጣም ኢንተርናል ያዳከመችውና የጣለችው ማነች? ዮዲት ጉዲት የተሰኘችው ንግስት ነች እና ኦልሞስት አክሱማውያን ጭፍጭፍን ያደረገችው ብዙ አብያተ ክርስቲያናትን አቃጥላለች፣ አውድማለች። አሟሟታም አላማረም። የሞተችውም ቤተክርስቲያን አቃጥላ አይ ቲንክ ካልተሳሳትኩኝ ጊዮርጊስ ኦር መርቆሪዎስ ከሁለት አንዱ ጊዮርጊስ ይመስለኛል እና የጊዮርጊስ ቤተክርስቲያን አቃጥላ ስትወጣ ነው መብረቅ የገደላት እና አሟሟታም አላማረም። እንዳማማጧ በጣም ብዙ እንዳመጣጧ በጣም ብዙ የአክሱማውያን ነገስታትን ጨፍጭፋለች እና የመጨረሻው የአክሱም ንጉስ ድል ናኦድ ይባላል። ያዙት እሺ፣ ድል ናኦድ ይሰኛል። ድል ናኦድ ዮዲትን ፍራቻ ዋሻ ለዋሻ ሲዞር ነው የከረመው። ዋሻ ለዋሻ ሲዞር ነው የከረመው። ከዛም ማን ሞተች እንዳልኳችሁ? ዮዲት ጉዲት ሞተች። ዮዲት ጉዲት ስትሞት ድል ናኦድ መንበረ ስልጣኑን ለመረከብ ሲወጣ ኦልሞስት መርሃ ተክለ ሃይማኖት ምን አድርጎታል? ስልጣኑ ይዞበት ነበር። አልገደሉትም። ድል ናኦድ አልገደሉትም። ምንድን ያደረጉት? ኦቨርስሮ ነው ያደረጉት። በቃ ፓወሩ ያንተ እንትን አብቅቷል። እዚህ ጋር እዛ የዋሻ ኑሮህን ቀጥል፣ ስልጣኑን ተቀምጠሃል። ስልጣን ወደ ማን ተሸጋገረ ማለት ነው? ከአክሱማይት ኪንግደም ወደ ዛጉዌ ኪንግደም መጣ። ፖለቲካል ፓወሩ በዘርም ስንሄድ ከአክሱማውያንና ከሰለሞን ዘር ግንድ ወደ አገው መጣ ማለት ነው። ከዛም ለቀጣዮቹ 120 ዓመት ይቅርታ ለ120 ዓመታት ያክል ወደ 8 የሚደርሱ የአክሱም የዛጉዌ ነገስታት የኢትዮጵያን ስልጣን ይዘው ቆይተው በስተመጨረሻም ይትባረክ ነበር የዛጉያን መጨረሻ ማለት ነው። ቀጣይ ደግሞ ከዛጉዌ አንስቶ የቀሩትን አንሸንት ስቴትስ ኦፍ ኢትዮጵያ በፓርት 2 የማቀርብላችሁ ይሆናል። እስከዛም በያላችሁበት መልካም ጊዜ